መከልከል፣ ከመሳደብ፣ ነገረ ዘርቅ ከመናገር፣ ከሐሜት ልንለጉመው፣ ዓይናችን ክፉ ነገር ከማየት በተለይም አሁን በዘመኑ የሚታየው የግብረ ሰዶም ይሄ የሴትና የወንድ የማይገባ ፊልም እግዚአብሔር የፈጠረውን የሴትና የወንድ ክቡር የሆነውን ቅዱስ የሆነውን የጋብቻ ስርዓት ያላግባብ ዘንበለ ሕግ የሚያሳይ ፊልም ኃጢአት ስለሆነ ለዓይናችን መጋረጃ ልናደርግለት ይገባል እና ሕፃናትን እንድናሳድጋቸው በስነ ስርዓት እንደማን ያልኳችሁ ሰማይቷ ማን ናት? አውጋንያ በሉ እስቲ። አውጋንያ የአውጋንያ እናት ልጇን እንዲህ አድርጋ አሳደገቻት። ቀጥታ አሳደገቻት። ሰርታ አሳደገቻት። የምታስተምራት የቅዱሳንን የገዳማውያንን የመነኮሳትን የመነኮሳያትን ታሪክ ነበር የምታስጠናት። ልቧን ሰረቀችው ይላል። ሰረቀቱ እማ ለልቡና እናቲቱ የልጇን ልብ ሰረቀችው። በምን? ወደ ገዳመ ደናግል እንድታስብ፣ ቤትውና እንድታስብ፣ ንጽሕና እንድታስብ ተሰረቀ ልቡናዋ። ልቧ ገዳማዊ ሆነ። በሕፃንነቷ ገዳማዊት ሆነች ይላታል። አይ እንዲህ ያለች እናት ለሁላችንም ይስጠን። አሜን። ሁሉን አሜን አሜን ነው የምትሉ። እንግዲህ ኋላ ልትወለድልን ነው። እናንተን ነው የምላችሁ። እንዲህ ያለች እናት ሁኑ እያልኳችሁ ነው እንጂ እናንተም እኛም አድርገን ማን ይወልድናል? እንግዲህ ገብቷችኋል? ጥሩ ነው። አሜን አሜን። ተው ጥሩ ነው። እንዲህ ያለች እናት ያድርገን። እንደዚያ ነው። ከዚያ በኋላ አደገች ከእናቷ ጋር አካለ መጠን አደረሰች። አባቷ መጣ። ምንድን ነው ወፋርጓ መኳንንት ሀገር ይላል። እዚያች ሀገር ያሉ መኳንንቶች ስትወጣ ስትገባ ሲያወት እች ልጅ ማማሯ፣ መልኳ፣ ደምግባቷ እንደገና ትሕትናዋ፣ ስነ ምግባሯ አልተጠመቀችም። ገና ናት። እየሰማችሁ ነው። ገና አልተጠመቀችም። በምግባር ብቻ ነው ያለች። ቅድስት እሌኒ ቆስጠንጢኖስን ስታሳድገው ዘእንበለ ጥምቀት ገና ሳይጠመቅ ሃይማኖቱን እያስጠናች ቤተ ክርስቲያን እያስተማረች እንዳሳደገችው ሁሉ እቺ ደግሞ አውጋንያን ሳትጠመቅ ነው ያስተማረቻት። እንዳታስጠምቃትማ አባቷ ጣዖታዊ ስለሆነ አይፈቅድላትም። ብዙ መኳንንቶች እያዩ አጯት። ገና ወነገር ቦላ አቡሃ ፊልጶስ ለአባቷ ለፊልጶስ ይችን ልጅ እባክህ ስጠነ፣ ለልጄ ስጠኝ እያለ ያም እየመጣ መጠየቅ። ወይ ሌላዋ አባቷ እንዲህ አላት፣ ልጄ ብዙ መኳንንቶች እያጩሽ ነውና እንግዲህ ለአንዱ ልድርሽ ነው ፍቀጂ አላት። የእሷ ግን ልቧ የለም በዚህ ዓለም። ቅዱስ ጳውሎስ ለገላትያ ሰዎች ሲጽፍ በመልእክቱን ምን አለ? ምውት አነ በሀበ ዓለም ወዓለም እኔ ምውት በሀቤ። ዓለሙ በእኔ ዘንድ የሞተ ነው፣ እኔም በዓለሙ ዘንድ የሞትኩ ነኝ አይደል ያለ። አውጋንያ እንደዚህ አሁናል። ወጣት ናት፣ ግን ሀሳብ የላትም። የዚህ ዓለም ጣጣ እገባለሁ እዳራለሁ ምንም የለም። ፈገግ አለችና አባቴ እንግዲያውስ አለች አባሃኒ እውር ገዳመ እስክንድርያ፣ ወደ እስክንድርያ ገዳም ልሂድና ራይ አድባራተ ገዳማቱን ልያቸው ቤት ፌስታኒ ልቤ ገዳማቱን እያየው ልቤን ደስ ሲበለኝና ስመለስ ይሆናል አለችው። ፈሊጥ አያችሁ፣ ፈሊጥ አካሄዱ። ቅዱሳት እግዚአብሔር ሲፈቅድላቸው ገና አንደበታቸው ላይ አትናገሪ ምን አትበለኝ አይበሳጩም። አሁን ያለው ትውልድ ተበሳጭ ብስጩ እንዲህ ሲባል አትናገሪ እንዲህ በል ባቱ። እስቲ እንማር እነዚህ ፈሊጥንም እንማር።
አለማድረግንም እንማር። ስናደርግም ፈሊጥ ይኑረን፣ ስንተወውም ፈሊጥ ይኑረን። እንዲሁ ዝም ብሎ ያለ ፈሊጥ በግትርነት ከዚያው ላይ ተጣልቶ ተደባድቦ አባት ጋር መለያየት የብስጩ ጠባይ። ብስጩ አይደል ያሁኑ ትውልድ እኮ ብስጩ። አትናገሪ እዚሁም ሆኖ መጎማጎም ነው። ቤት ምዶ ያው ነው። አሁን ስንት ጉድ ይኖራል በየቤቱ። ወደዚህ ያለው ሁሉ ጥሩ ነው፣ ጥሩ ነን ሁላችን። ይኸውላችሁ ወንድሞች ሴቶች፣ እግዚአብሔር የፈቀደው ነገር ስለማይቀር በብስጭትም የሚሆን ነገር አይኖርም። ስላልተበሳጩም የሚቀር ነገር አይኖርም። ግን አንተ የፈቀድከው ይሁን ብሎ መልካሙን ሀሳብ ማቅረብ፣ ያ መልካም ሀሳብ የዚያን ክፉ ሰው ሀሳብ ስለሚለውጠው ቅዱስ ጳውሎስ ተናግሯል። የተማወ ለእኩይ በእኩይ፣ ክፉውን ሰው በክፉ ነገር አሸንፋለሁ አትበል፣ አላ ማወ በገቢረ ሰናይ፣ ክፉውን ነገር በመልካም ነገር አሸንፈው ይላል። አውጋኔ አሁን አባቷ አግቢ ሲላት በመልካም ነገር ልታሸንፈው ነው። እሺ አባቴ ግን እስክንድርያ ሄጄ ገዳማቱን ተሳልሜ ደስ ብሎኝ ልምጣ አለች። አያችሁ፣ ክፉውን ነገር በመልካም ነገር ስትለውጠው አሸነፈችው እኮ። የመጽሐፉ ቃል እየተፈጸመላት ነው። ክፉውን ሰው በክፉ ነገር አሸንፈዋለሁ፣ ድል ነሳዋለሁ አትበል ይላል። በመልካም ነገር ነው ድል መንሳት። እሺ አለ። ወአዘዘ ላቲ ክልኤተ እጽዋነ ይላል። 2 ጃንደረቦች አብረው ሂዱ አላት። እንዲሁም አያችሁ መንፈስ ቅዱስ ሲያቃናው ነገሩ። 2 ጃንደረቦች፣ ጃንደረባ ማለት እጽዋን ስልቦች ማለት ነው። የማይጠረጠሩ ያው ወንድ ናቸው እንጂ ውስጣቸው ሴት ማለት ነው። ስልቦች ናቸው የተሰለቡ አይደል? ስልብ በ3 አይነት ይተረጎማል። አንድ በወንጌሉ እንደሚናገረው ጌታ በወንጌል እንዳስተማረው አንድ ይላል ስለ ምግብ ብለው ራሳቸውን ጃንደረባ የሚያደርጓሉ ይላል። ለሆድ የሆድ ስልብ ሆዳም፣ ለሆዱ ብሎ ራሱን የሰለበ ሀገሩን የሸጠ ሃይማኖቱን የለወጠ ስልብ ይባላል። ይሄም በሆዱ ሃይማኖቱን የለወጠ ሆዳም እስመቦ እላጸው ርሶሙ ይላል። ስለ ሆዳቸው ብለው ራሳቸውን ጃንደረባ ያደረጉ ከጠላት ጋር ሄዶ የሚለጠፍ ከመናፍቅ ጋር አብሮ ሄዶ የሚቀመጥ ሃይማኖቱን በሆዱ የለወጠ ለእርዳታ ብሎ አይደል? ይኸው ጃንደረባ ይባላል። ሆዱን ወዶ ሆዱን የወደደ ምን ይባላል? ይሄ ማለት ነው። ሆዱን የወደደ ማረጉን ይጥላል። ሆዳም ማረገ ቢስ ማረግ የሌለው ሃይማኖቱን የካደ ፈጣሪውን የካደ ይህ እጹ ይባላል። ሁለተኛው ቦላ ጾሞ ሰው ጃንደረባ ያደረጋቸው ሽፍታ የሰለባቸው። ሶስተኛው እስመ ቦላ ጾር ሶሙ በእንተ መንግስተ ሰማያት፣ መንግስተ ሰማያት እንወርሳለሁ ብለው ራሳቸውን ጃንደረባ ያደረጉ ይላል። በቃ ያላቸው እንደሌላቸው ወንድም ሴትም ነው። ይሄ ጾታም አይለይም። መብላት መጠጣት እየፈለጉ የተዉት ለመንግስተ ሰማያት ብለው እጽዋን ለይርህቡ ይላል ጌታ በወንጌል ማቴዎስ 5 ላይ ስለ መንግስተ ሰማያት ብለው የሚራቡ የሚጠሙ ብፁዓን ናቸው። እነዚህ ጃንደረቦች ይባላሉ። ከመብል ከመጠጥ ራሳቸውን ጃንደረባ ያደረጉ በዓለም መኖር ትዳር መስርቶ ልጅ ወልዶ መኖር እየቻሉ መንግስተ ሰማያትን እንወርሳለን ብለው ጃንደረባ ያደረጉ። ይህ ሲባል ጋብቻ ክቡር ነው። ጋብቻ አይነቀፍም፣ ክቡር ነው። ግን ሀብት ስለሆነ የተዉ መንግስተ ሰማያትን እንወርሳለን ብለው ጃንደረባ ያደረጓሉ ይባላል። እና እነዚህ 2 እጽዋን እዚህ ላይ አመጣሁት። 2 ጃንደረቦች ሰጡ። አባቷ ሰደዳት ወደ እስክንድርያ ወጋንያን ሄደች። እነሱም አብረው ወንዶች ናቸው። መጽሐፍ እንዲያ ነው የሚል ቅዱስ ጳውሎስ ወንዶችን ሲያዝ ሚስቶቻችሁን ብቻቸውን አትስደዷቸው፣
እጽዋን አብጁ በየቤታችሁ ይላል ጃንደረባ። የማይጠረጠር በቤተ መንግስት በተለይ ቀድሞ እንደዚያ ነው። ነገስታቱ ሚስቶች ጋር ሴቶችንም አያምኗቸው። ወንዶች ግን ታይተው አካላቸው ተፈትሾ እጽዋን ጃንደረቦች የሆኑ እነሱ ናቸው አብረው የሚወጡ የሚገቡ። ስርዓት እንዲያነበረ ቀድሞ አያችሁ። ዛሬማ በግልጽ ሆነ በቴሌቪዥን አይደል ፊልም አይጎድ። አሁን እንዲመጡ የቀድሞዎቹ እናንተ ምን ይመስላቸው? አለሙ ሄደው ነው እንደ ሙሴ የይሰኒ መቃብሬ እያሉ መቃብራቸው እየሄዱ የሚገቡ። እኛም ዛሬ እንደው እንግባ እያልን ነው። በቁማችን የማንገባ ሆኖብን ነው እንጂ እንኳን የሞቱት ያሉትም መቃብር እያሉ ነው። አሁን የሚታየው አስከፊ ስለሆነ ከሕግ እግዚአብሔር የወጣ ስለሆነ ዓይን የሚያየው ከንቱ ስለሆነ፣ ጆሮ የሚሰማው ከንቱ ስለሆነ፣ ልብ የሚያስበው ከንቱ ስለሆነ፣ እጅ የሚይዘው ከንቱ ስለሆነ፣ እግር የሚሄድበት ከንቱ ስለሆነ ያሰቅቃል። ሄደች ከገዳሙ ዞረች፣ ተሳለመች። መካነ ቅዱሳንን ቅዱሳት መካናትን ጎበኘች። ደስ አላት። ከመቤታችን ሄደች፣ ስዕሏን ተሳለመች። የቅዱሳን መካናት እስክንድርያ ያሉትን ሁሉ ደስ አላት፣ ተሳለመች። ከዚያ በኋላ አንድ ገዳም ደረሰች። አበምኔቱ አባ ቴዎድሮስ ይባላል። አማከረችው። አባቴ እንዲህ ነኝ ሀሳቤ እኔ አልተጠመቅኩምና ተጠምቄ ኦርቶዶክሳዊት ሁኜ መኖር በድንግልና መኖር ነው የምፈልግ አለችው። እሺ አላት። ተጠመቀች። ለጥምቀት በቃ እግዚአብሔር ለዚህ አበቃት። መጀመሪያው ይሄ ነው፣ ጥምቀቱ ነው። ጥምቀቷን አገኘች። ሀብተ ወልድና ስመ ክርስትና ተቀበለች። ሀብተ ወልድና የልጅነት ሀብት ማለት ነው። ሀብተ ፈውስ አይደረሱ አውጋንያ ምን አገኘች? ሀብተ ወልድና የልጅነት ሀብት ከስላሴ ተወለደች። የስላሴን የልጅነት ሀብት ተቀበለች። ማየገቦን አገኘች። ደመገቦን አገኘች። ስጋውን ቅዱስ ስጋውን ክቡር ደሙን ተቀበለች። አይጉድ! ለዚህ ሳትበቃ ነበር እንግዲህ ልትዳሬ ነበር። አገኘችው። ሙሽራውን አገኘችው። መድኃኔዓለም ኖራዊ ሰማያዊ ሙሽራው በመጣ ጊዜ ውካታ ሆነ የሌለ ማቴዎስ 25 ላይ ሙሽራውን አገኘችው። እውነተኛውን ሙሽራ አገኘችው። ስጋው ደሙ ተዋሃዳት። የሙሽራው ቅዱስ ስጋ ክቡር ደም፣ የሙሽራው የመድኃኔዓለም ክርስቶስ ማየገቡ ተዋሃዳት። አንድ ሆነች። ያስፈልጋል እንደ ሁለተኛ ጋብቻ? ይሄ ነው አልፈልግም ያለች ለዚህ ነው። ተዋህዳለች። ክርስቶስ እኮ ሙሽራ ነው፣ ምዕመናን ሙሽሪት ናቸው ይላል። ስጋውን ደሙን ስንቀበል ከእርሱ ጋር እየተዋሃድን ነው። ቅዱስ ጳውሎስ ይህንን አንስቶ ነው አንሰ ብሎ ይህን ጋብቻ በክርስቶስ እመስለዋለሁ። ቤተ ክርስቲያን ምዕመን ሙሽሪት፣ ክርስቶስ ሙሽራው ከክርስቶስ ጋር ባልና ሚስት እንደሚዋሃዱት ሁሉ ክርስቲያኖች ደግሞ ከክርስቶስ ጋር ይዋሃዳሉ ይላል። ተዋህዶ ነው ይሄ። ቅዱስ ሥጋው ክቡር ደሙ እሱ ጋር መዋሃድ ነው። ሙሽራው ጋር ደስ አላት። ደስ አላት። አንድ ነገር አሰበች። ስሟን መቀየር። ማነው ያልኳችሁ? ስሟ አውጋንያ። ስሟን ብላ ሰየመችው። አባ አውጋንዮስ ጨመረች። አውጋንያ የሴት ነው። አውጋንዮስ ሲጨመር ወንድ ይሆናል። አያችሁ? ፈሊጥ ያልኩት ይህንን ነው። ቀስ ብላ በፈሊጥ ይህን ዓለም እንዲያለች የሸሸችው ነው። ሸሸችው። ከአምልኮተ ጣዖት ከአባቱ አምልኮ ጣዖት ወደ አምልኮተ እግዚአብሔር መጣች፣ ተጠመቀች። አሁን ደግሞ ማንን ነው የተወችው? እስቲ ንገሩኝ። ማንን ተወች? ሴትነቷን። አይጉድ! መንፈስ ቅዱስ አሁንማ ተዋህዳት። ሲዋህዳት ደግሞ ስሟን የቀየረች። ተፈጥሮዋን ብያቸዋለሁ። ተፈጥሮ አይቀየር ማለት ግብሯን ነው የቀየረች። አባቶችን ስታያቸው ሲሰግዱ ገዳማውያን መነኮሳት እኮ ልዩ እኮ ናቸው። ካህናት እኮ ዲያቆናት እኮ ክህነታቸው እኮ ሀብተ ክህነታቸው ልዩ እኮ ነው። ይስባል። እንኳን ወንድ ሴት ይስባል ቅድስናቸው።
ቅድስናቸው፣ የመምህራን ቅድስናቸው፣ የሐዋርያት ቅድስናቸው፣ የነቢያት ቅድስናቸው፣ የገዳማውያን የመነኮሳት ቅድስናቸው፣ የቀሳውስት የመነኮሳት መስቀላቸው፣ ክህነታቸው፣ ሲያጠምቁ፣ ሲያቆርቡ፣ ሲባርኩ ይሄ እንኳን ወንዱን ማንን ይስባል? ሴቱን ይስባል። ይሄ ነው ክብሩ። እንዲህ ነው የአባቶቻችን ደረጃቸው። ይሄ ነው ሴቶችን ወንድ ልሁን የሚያሰኝ ነው እንጂ የሚናቅ አይደለም፣ የሚቃለል አይደለም። እግዚአብሔር የተገኘ ሀብት ስለሆነ ሀብተ ክህነት ከማን ነው የሚገኝ? ሀብተ ክህነት የማን ነው? እግዚአብሔር ነው። ሀብተ ዲቁና የማን ነው? እግዚአብሔር ነው። ሀብተ ቅስና የማን ነው? እግዚአብሔር ነው። ለእነ ጴጥሮስ የሰጣቸው፣ ለእነ እስጢፋኖስ ሀብተ ዲቁና የተሰጣቸው ቀላል አይደለም። ምድራዊ ሲመስል ሰማያዊ ነው። ጊዜያዊ ሲመስል ዘላለማዊ ነው። ሀብተ ክህነት ከሀብተ ፈውስና ከሀብተ ክህነት ማን ይበልጣል? ሀብተ ክህነት ይበልጣል። ክህነት ከሁሉ በላይ ነው። 81 መጽሐፍ ቢማሩ በዓለም ያለውን ቋንቋ ቢያውቁ ክህነት ከሌለ ምንም አይሆንም። ክህነት ከሁሉ በላይ ነው። 81 መጽሐፍ ቢያውቅ በዓለም ያለውን ቋንቋ ቢያውቅ ክህነት ከሌለው ያጠምቃል? በትምህርቱ ሊቅ ቢሆን ምን ሊቅ ቢሆን ምን የተማረ ቢሆን ክህነት ከሌለው ይቀድሳል? አዎ። ያ ሁሉ ቋንቋ ያ ሁሉ እውቀት ለቅዳሴ አይሆነውም። ለቅዳሴ የሚያበቀው ማን ነው? ክህነት ነው። ክህነትን ታከብራላችሁ፣ ትወዳላችሁ። እንደ ክህነት እግዚአብሔር ለዚህ ዓለም መማሪያ ለዚህ ዓለም መዳኛ የሰጠው ሌላ የለም። ለሐዋርያት በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ የሰጣቸው ይሄ ክህነት ነው። ሀብተ ክህነት ነው። ስልጣን ነው። ዲቁና ነው። ቅስና ነው። ምንኩስና ኋላ ነው የሚጨመር። ምንኩስና ወይም በፊት ነው፣ ከዚህ በታች ነው። ከክህነትና ከምንኩስና ማን ይበልጣል? ልጠይቃችሁ። ምናላችሁኝ? ክህነት ይበልጣል አይደል? እንዴት? እስቲ ምልክት ንገሩኝ። የሚበልጥበትን ምክንያት እስኪ ንገሩኝ። ምን አላችሁ? ታውቁትም? ሙያ ያለው እዚህ የሉም። ያው ምንኩስና ጾታ አይለይም። እነ ሙያ ሁሉ ይመነኩሱታል። አያችሁ? ክህነትን ግን ሴት ትቀበላለች። ይሄ ነው ልዩነቱ። አየው? ሀብተ ክህነት ከምንኩስና ሁሉ በላይ መሆኑ የሚታወቀው ምንኩስናን የጨዋ ልጅ አግብቶ የኖረ ሽማግሌ ይመነኩስ የለም? አግብታ የኖረች እማዬ ትመነኩስ የለም? ክህነት ግን አግብቶ ያገባ ሰው ክህነት አለ ይቀበላል። አገባ በኋላ ክህነት ይቀበላል። እንደአሁኑ ዘመን ምናልባት እያታለሉ ወታደሩ ሁሉ መርካቶ እንትኑን እየገዛ እንደሚያደርገው ካልሆነ በቀር ለመብያ ማለት ነው፣ ለማስመሰል። ይሄም የሁሉ አይደለም። እንዲሁ ዝም ብሎ ቅድም እንዳልኳችሁ ሆዳም የሆነ የችግር መውጫ የሚያደርግ ካልሆነ በቀር እና ክህነት ከሁሉ በላይ ነው። እችን አውጋንያን ስሟን አውጋኒዮስ ብላ ሰይማ ከአባቶች ጋር እንድትኖር የሳባት የአባቶች ምናቸው ነው? ምናቸው ነው? የአባቶች ምናቸው ነው? ንገሩኝ። ክብራቸው፣ ጸጋቸው፣ ኃይላቸው፣ በረከታቸው። ይህን የሚንቅ ሰው ይናቃል። አሌ ሊሆን ለከናፍረ ጉሉት እለይ ነባ አመጣ ላይ ለጻድቅ በትዕቢት ወበመንኖ ይላል ዳዊት። በመናቅና በማቃለል በጻድቁ በደጉ ሰው ላይ አመፅን የሚናገሩ አንደበቶች ወዮላቸው ይላል። አይናቁም። ለዚህ ነው ጻድቃን ሰማዕታትን፣ ሐዋርያትን፣ ነቢያትን፣ ካህናትን፣ ዲያቆናትን መናቅ ወዮላቸው። አንባችሁታል መዝሙረ ዳዊት? መዝሙረ ዳዊት ስንት ነው ያለ? ሃሌሉያ ለከናፍረ ጉኑት ለይነባ መጻል ያለ ጻድቅ በትዕቢት ወመንኖ። መዝሙረ ዳዊት መዝሙር 30 ላይ እዩት። 30 ላይ ያለላችሁ አይናቅም። ክህነትን የሚንቅ የሚያቃልል ሰው ካለ እሱ የተናቀ የተዋረደ ነው።
እንዳትንቁ ተጠንቀቁ። ራሱ እግዚአብሔር ይመርምረው። ኃጢአተኛም ካለ እግዚአብሔር ይመርምረው። ዋጋ ሰጭ እሱ ነው። ዋጋ ሰጭ ማን ነው? እግዚአብሔር ነው። ጻድቅና ኃጥእን መለየት የሚያውቅ እግዚአብሔር እንጂ ሰው መለየት አያውቅም። ብዙ ጸጋ ስላለ ሳይሆኑ ነኝ የሚሉ አሉ። አባ በከረዙን ሴተኛ ዳሪዎች ተሰብስበው የሚቀመጡበት ማታ ሄዶ እኔ ዛሬ ካንቺ ነገ ካንቺ ነው ማድር እያለ ብር ይሰጣቸው ነበር። ስንክሳር ላይ ተጽፎ የለ ግን በገቢር ለማድረግ ነው አይደለም። እነሱም ከዝሙት ለማዳን ነበረ። ኋላ ሌሎች ወንዶች አገኙና ደብድበው ይህ ሽማግሌ ደግሞ ዛሬ በሽምግልና የሚያደርግ ብለው ሲደበድቡ ሴቶቹ ኧረ ተውት ንጹሕ ነው፣ እኛ ለንስሐ ሊያበቃ ነው እንጂ በግብር አናውቀው፣ ብር እያመጣ የሚሰጠን እኛ እንዳንዘሙት ነው ብለው መሰከሩለት ዘማውያት። እና ሰው ውስጡን የሚመረምረው እግዚአብሔር እንጂ እንዲያው ከሴት ጋር ቁሞ ስለታየ ዘማዊ ነው ማለት አይደለም። ወንድ ጋር ቁማ ስለታየች ዘማዊት ናት ማለት አይደለም። በሐሜት ከመጎዳት እግዚአብሔር ይጠብቀን። ውስጡን መርምሮ የሚያውቅ እግዚአብሔር ብቻ እንጂ ሰው የማንንም ምንነት ማወቅ አይችልም። እንኳን የሌለውን የራሱን ማወቅ ይችላል? አይችልም፣ አይቻልም። ስለዚህ ጥንቃቄ ያስፈልጋል። ካህናትን መንቀፍ አያስፈልግም። ዲያቆናትን መንቀፍ አያስፈልግም። መነኮሳትን መንቀፍ አያስፈልግም። ሕጉንም መንቀፍ አይገባም። ሀብተ ክህነትን ሀብተ ምንኩስናን መንቀፍ ኃጢአት ነው እና አውጋንያ አውግስንዮስ በሉኝ ብላ የወንዶችን አባቶች ቀሚስ አሰፍታ ለበሰች። አላወቋትም። ሰሞራት እግዚአብሔር ለምን? ምኞቷ ያ ነዋ። አንዳንዴ እኮ በጾታ መለያየት ብዙ ለውጥ አለ አይደለ? ሴቶቹ ጋር ሲሆን ብዙ ያወራሉ አይደል? ወንዶች ጋር ሲሆን ቁጥብ የለም፣ አንድ ነው። ወንዱም ደግሞ ወንዱ ጋር ሲሆን ብዙ ያወራል። ሴቶች ጋር ሲሆን እሳ ቁጥብ። ለዚህ ነው ለታቅቦ ነው የአባቶችን ኑሮ የመረጠችው። ለታቅቦ ይባላል። ለመጠበቅ፣ ራሷን ለመጠበቅ ስንት ጥበቃ አለ? የውስጥና የአፋ ጥበቃ አለ። የውስጡ አንዲቱ ካወራች እንዲህ ብላ ስለ ዓለማዊ ካወራቻት ልቧ ይንሸራተታል፣ ይሳባል። በውጭም ደግሞ አብራ ስትቀመጥ ስታወራ እንዲያ ነው። ከዚያ ነው ራሷን የጠበቀች ከአፋዊና ከውሳጣዊ ነገር ራሷን ለመጠበቅ ነው። እዚያ በኋላ ባጭሩ እንዲያሆና ኖረች። እዚያ ሀብተ ፈውስ ተሰጣት። ባጭሩ የትምህርቱ ርዕስ ምንድን ነው? ሀብተ ፈውስ፣ ድውይ መፈወስ፣ ጋኔን ማውጣት ሀብት ተሰጣት። ሳትታወቅ ወንድ ነኝ ብላ እዚያ ብዙ ሰዎች እየመጡ ሲፈወሱ አንዲት ጋኔን ያደረባት ሴት መጣችና አባ አውግስንዮስ ጋኔኑን አስወጥቶ ሰደደላት። አይና እዚያ በኋላ ሰይጣን የወጣው ሰይጣን ያችን ሴት መልሶ ወደ ሌላ ሀሳብ ለወጣት ይላል። አያችሁ? ወጣ በኋላ ምን የሚል አባ አውግስንዮስን ስታየው ልቧ በፍትወት ተያዘ እና ሂዳ ኩነኒ ምታ ባልሆነኝ ገልጣኩኝ አባት ይፈልጋለሁ ባልሆነኝ ብዙ ሀብት ሞልቶኛል፣ ብዙ ነገር አለኝ። እንግዲህ ሰው በማያውቀው ያልኳችሁ ለዚህ ነው አይደል? ወንድና ሴት እንኳን የውስጡን ምትለው የጾታውን እንኳን አለማወቅ ፂም የላት እንዲያው በዚህ እንኳን ብጠረጥር ሰው እንዲህ ከንቱ ነው። በማናውቀው ነው ሰውን የምናማ መርምረን የማናውቀው። አሁን ይቺ ወንድ ነው የመሰላት እንጂ ሴት አልመሰለቻትም። እንኳን ፂም እንኳን መኖሯ አለመኖሯን ሌላውንም አቅጣጫ እኮ አይጠፋም። እንዲህ ችሎ እኮ ተመለከቱ። ሴትና ወንዱ ቢለብስም አይጠፋም አይደል? እውነቴን ነው። በምንም ታምር ባረማመዱ ይታወቃል። መቼም እንደው ጨርሶ አይሆንም። ተፈጥሮ በምንም ታምር አትሆንም። ሌላም ብዙ ነገር አለ ለሚመለከት። ልብ ላለው ነው ግን ልብ ለሌለው ያው ነው። ልብ ለሌለው ሁሉም የመጣው ሁሉ ያው ነው የሚመስለው።
አውሬውም ሌላ ለብሶ ቢመጣ ያው ነው የሚመስለው። አሁን እኮ እዚህ ፊልም የሚታየው ምታት እኮ ነው። እዚህ በእንትን ቴሌቪዥን የሚታየው ምታት ሁሉም የሚመስለው መስሎ የሚታየው ለዓለም ስትላት ባልሆነኝ ብዙ ንብረት አለኝ ሀብት አለኝ ስትላት አንቺ ራስሽን አዋረድሽ፣ ሰይጣን አሳሳተሽ፣ ውግድ ራቂልኝ አለቻት። ያችን ሴት ተናደ